ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማ ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው ቀሪውን ቤቱን ሲረከቡ በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአፍሪካ ህብረትና የተለያዩ ሀገሮች የሁቲ አማጽያን በቀይ ባህር የሚፈጽሙትን ጥቃት ማውገዛቸው ተነገረ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በሰጡት መግለጫም ይህ አይነቱ የውጥረት ማደግ ወይም መባባስ ለቀጠናው ሰላም፣ ለዓለም አቀፍ የባህር ላይ ደህንነትና የኢኮኖሚ መረጋጋት ከፍተኛ ስጋት ደቅኗል ሲሉ አስጠንቅቀዋል። ሁቲዎች ያለምንም ቅድመ ሁኔታ ጥቃት እንዲያቆሙ ጠይቀዋል። ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውን ተከትሎ የአፍሪካ ህብረት ከሳውዲ አረቢያ መንግስትና ህዝብ ጎን እንደሚቆም ሊቀመንበሩ አረጋግጠዋል። በተጨማሪም ህብረቱ ለሳውዲ አረቢያ ደህንነትና መረጋጋት ያለውን የማይናወጥ ድጋፍ ገልጿል። በንግድ መርከቦች ላይ የሚፈጸሙ ጥቃቶችና የባህር ላይ ነፃ የእንቅስቃሴ ፍሰትን ለማስተጓጎል የሚደረጉ ሙከራዎች በዓለም አቀፍ ደህንነት ላይ የተደቀኑ ከባድ ስጋቶች ናቸው ብለዋል። በመሆኑም የዓለም አቀፍ ህግን መሰረት በማድረግ የባህር ላይ ነፃ እንቅስቃሴና የንግድ መርከቦች ደህንነት ሙሉ በሙሉ ሊከበር እንደሚገባ አሳስበዋል። በዓለም አቀፍ ደረጃ እጅግ ስልታዊ ከሆኑ የባህር ላይ መተላለፊያዎች አንዱ በሆነው በቀይ ባህር አካባቢ የታየውን አደገኛ ውጥረት ደግመው አውግዘዋል። ሊቀመንበሩ አክለውም በቀይ ባህር የንግድ መርከቦች እንቅስቃሴ ላይ የሚፈጠር ማንኛውም መስተጓጎል የቀጠናውን የባህር ትስስር፣ የዓለም አቀፍ አቅርቦት ሰንሰለትንና የኃይል ደህንነትን በመፈታተን የከፋ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። ይሄ መስተጓጎል የንግድ እንቅስቃሴያቸው በዚህ ወሳኝ የባህር መስመር ላይ የተደገፈ በርካታ የአፍሪካ ሀገራት ኢኮኖሚያዊ ጥቅም ላይ አሉታዊ ተጽዕኖ እንደሚያሳድር አሳስበዋል። ሊቀመንበር ዩሱፍ ሁቲዎች በንግድ መርከቦች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙ፣ ውጥረቱን ከሚያባብሱ ድርጊቶች እንዲቆጠቡና የባህር ላይ እንቅስቃሴን የተመለከቱ ዓለም አቀፍ ሕጎችን ሙሉ በሙሉ እንዲያከብሩ ጥሪ አቅርበዋል። ኳታርና ፈረንሳይም በተመሳሳይ ሁቲዎች በሳውዲ የነዳጅ መርከቦች ላይ የፈጸሙትን ጥቃት አጥብቀው አውግዘዋል። ሀገሮቹ ጥቃቱን ዓለም አቀፍ ሕግ የጣሰ ነው ካሉ በኋላ ለሳውዲ ያላቸውን አጋርነት አረጋግጠዋል። ዓለም አቀፉ ማህበረሰብ የቀይ ባህር የመርከቦች እንቅስቃሴ ላይ የተደቀነውን አደጋ በጋራ እንዲከላከል ጠይቀዋል። ሁቲዎች የቀይ ባህር ዋነኛ መተላለፊያ ባብ ኤልማንዴብን ሙሉ በሙሉ ከዘጉ የዓለማችን 7% የነዳጅ አቅርቦት እንደሚቋረጥ እየተነገረ ነው። በዚህ መስመር በየቀኑ ከ8 ሚሊዮን በርሜል በላይ ድፍድፍ ነዳጅ የሚተላለፍ ሲሆን ከፍተኛ መጠን ያለው የተፈጥሮ ጋዝ የጫኑ መርከቦችም ይሻገሩበታል። ይሄ በጅቡቲና የመን መካከል የሚገኘው ጠባብ መስመር ከዓለም በጣም አስፈላጊ የባህር መተላለፊያዎች አንዱ ተደርጎ ይቆጠራል። ስፋቱ ከ26 እስከ 32 ኪሎ ሜትር፣ ርዝመቱ 70 ኪሎ ሜትር ይደርሳል። በመሃል ፔሪም የተባለች ደሴት ስላለች በሁለት ዋነኛ የመርከብ መተላለፊያዎች ይከፈላል። ይህንኑ በመካከለኛው ምስራቅ እያየለ የመጣው ግጭት በዓለም አቀፍ የኃይል አቅርቦት ላይ ስጋት እንደገና በማንሰራራቱ የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በአንድ በርሜል $100 ደርሷል። ዩናይትድ ስቴትስ በኢራን ላይ የምትፈጽመውን ወታደራዊ ጥቃት አጠናክራ መቀጠሏን ተከትሎ የዓለም አቀፍ የነዳጅ ዋጋ ከተከታታይ ቀናት ጭማሪ በኋላ በዛሬው ዕለት ከ5% በላይ አሻቅቧል። የሁቲ ታጣቂዎች በቀይ ባህር በሚንቀሳቀሱ የነዳጅ መርከቦች ላይ ጥቃት መሰንዘራቸውን ተከትሎም ዋጋው በከፍተኛ መጠን ጨምረዋል። ይህም ሳውዲ አረቢያም ለማለፍ የምትጠቀምበትን ቁልፍ የነዳጅ የኤክስፖርት መስመር አደጋ ላይ ጥሎታል ነው የተባለው።
ወደ ሌላ ዘገባ ስናልፍ የአሜሪካና ሳውዲ አረቢያ የኒኩሌር ስምምነት በእስራኤል ዕውቅና ላይ መመስረቱ ተነገረ። በአሜሪካና ሳውዲ መካከል የተደረሰው ታሪካዊ የተባለው የሲቪል ኒኩሌር ስምምነት ተፈጻሚ የሚሆነው ሪያድ እስራኤልን እንደ ሀገር በሚያውቀው የአብርሃም ስምምነት ስትካተት ብቻ መሆኑን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ትራምፕ ከስምምነቱ መፈረም በኋላ ባሰራጩት ጽሑፍ ይሄ የሲቪል ኒኩሌር ስምምነት ለሰላማዊ ግልጋሎት ብቻ የሚውል ሆኖ ይጸድቃል፣ ነገር ግን ሙሉ በሙሉ የተመሰረተው ሳውዲ አረቢያም ከፍተኛ አክብሮትንና ስኬትን ባገኘው የአብርሃም ስምምነት በመቀላቀሏ ላይ ነው ብለዋል። የፕሬዝዳንቱ አስተያየት የወጣው በርካታ የደህንነትና የኒኩሌር ባለሙያዎች ስምምነቱ ቀጠናውን ለወደፊት የኒኩሌር መሳሪያ ስርጭት አደጋ ሊያጋልጥ ይችላል በሚል ትችት እያቀረቡ ባለበት ጊዜ ነው። ቀደም ሲል በወጡ የአሜሪካ መገናኛ ብዙሃን ዘገቦች ስምምነቱ ሳውዲ አረቢያ ለኤሌክትሪክ ኃይል ማመንጫም ሆነ ለጦር መሳሪያ ሊውል የሚችለውን ዩራኒየም ወደፊት በራሷ ምድር እንድታበለጽግ ፈቃድ ሊሰጣት ይችላል መባሉን ጠቅሰዋል። ነገር ግን ትራምፕ በጽሑፋቸው ይህንን አስተባብለው ለሰላማዊ አገልግሎት ብቻ የዋለና ማበልጸግን የማይጨምር መሆኑን አጽንኦት ሰጥተውበታል። የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን እንደ ፈረንጆቹ አቆጣጠር በ2018 ለሲቢኤስ በሰጡት ቃል ሀገራቸው የኒኩሌር ቦምብ የመታጠቅ ፍላጎት እንደሌላት፣ ነገር ግን ተፎካካሪያቸው ኢራን የኒኩሌር ቦምብ ካበለጸገች ሳውዲም ወዲያውኑ ተመሳሳይ እርምጃ እንደምትወስድ መናገራቸው ይታወሳል። በአሜሪካ የኃይል ሚኒስቴር የታወጀው የዚህ ስምምነት ዋና ዓላማ የአሜሪካ ኩባንያዎች በሳውዲ አረቢያም የሲቪል ኒውክሌር ኢነርጂ ፕሮግራም ውስጥ ሰፊ የመሳተፍ ዕድል እንዲያገኙ ለማስቻል ነው። ሳውዲ አረቢያ ለትራምፕ አስተያየት እስካሁን ይፋዊ ምላሽ አልሰጠችም። ሀገሪቱ ቀደም ሲል የፍልስጤም ሀገር ሳይመሰረት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንደማታደርግ አጥብቃ ስትናገር ቆይታለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በትራምፕ መግለጫ መደሰቱን ገልጾ ሳውዲ አረቢያም ስምምነቱን መቀላቀሏ በመካከለኛው ምስራቅ ለሚወርደው ሰላም ትልቅ ታሪካዊ እርምጃ ነው ብሏል። እንደ ፈረንጆቹ አቆጣጠር በ2020 በዶናልድ ትራምፕ አሸማጋይነት የተፈረመው የአብርሃም ስምምነት በምስራቅ አረብ ሀገራትና በእስራኤል መካከል ያለውን ግንኙነት ወደ መደበኛ የዲፕሎማሲ መንገድ የመለሰ ታሪካዊ ክስተት ነው። መጀመሪያ ላይ የተባበሩት አረብ ኤሚሬትስና ባህሬን የተቀላቀሉ ሲሆን በኋላም ሱዳን፣ ሞሮኮና ካዛኪስታን ስምምነቱን ፈርመዋል። ይሄ የሲቪል ኒኩሌር ስምምነት ቀጥሎ ወደ አሜሪካ ኮንግረስ ለግምገማ የሚላክ ሲሆን ምንም እንኳን የሁለቱ ፓርቲዎች አባላት ተቃውሞ ያላቸው ቢሆንም የትራምፕ ሪፐብሊካን ፓርቲ ሁለቱንም ምክር ቤቶች ስለሚቆጣጠር ስምምነቱ የመጽደቅ ዕድሉ ከፍተኛ እንደሆነ ተገምቷል። የአብርሃም ስምምነት የተባለው በአይሁድ በክርስቲያንና በእስልምና እምነቶች ዘንድ እንደ ጋራ አባት ወይም ነቢይ ተደርጎ የሚወሰደውን አብርሃምን ነቢዩ ኢብራሂምን በመዘከር ነው። ይህም በሃይማኖቶች መካከል ያለውን ትስስርና የሰላም ተስፋን ለማንጸባረቅ የታሰበ ነው። እስከ 2020 ድረስ አብዛኞቹ የአረብ ሀገራት ከእስራኤል ጋር ምንም አይነት ይፋዊ ግንኙነት አልነበራቸውም። ይህ ስምምነት ያንን አካሄድ በመቀየር ይፋዊ የዲፕሎማሲ ግንኙነት እንዲመሰረት አድርጓል። በሀገሮቹ መካከል ቀጥታ በረራዎች ተጀምረዋል። የቱሪዝም፣ የቴክኖሎጂና የንግድ እንቅስቃሴዎች በከፍተኛ ሁኔታ አድገዋል። በተለይም በኢራን በኩል የሚመጣውን ተጽዕኖ ለመግታት የጋራ የመረጃና የደህንነት ትብብር አሳድገዋል። በአጠቃላይ ከዚህ ስምምነት በፊት በእስራኤልና በአረብ ሀገራት መካከል ሰላም የሚወርደው የፍልስጤም ጥያቄ እልባት ሲያገኝ ብቻ ነው የሚል አቋም ነበረ። ነገር ግን የአብርሃም ስምምነት ይህንን አካሄድ በመቀየር የፍልስጤም ጥያቄ ሳይፈታም አረብ ሀገራት ከእስራኤል ጋር ግንኙነታቸውን ማጠናከር እንደሚችሉ አሳይቷል። ስምምነቱ በመካከለኛው ምስራቅ የነበረውን የፖለቲካና የኢኮኖሚ ካርታ በከፍተኛ ደረጃ የለወጠ ቢሆንም የፍልስጤምን ሕዝብ ጥያቄ ሙሉ በሙሉ ሳያካትት የተደረገ በመሆኑ አሁንም ድረስ የተለያዩ ቅሬታዎችና ክርክሮች ይነሱበታል። ይህ አዋዜ ነው። ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማ ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ፣
በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው ቀሪውን ቤቱን ሲረከቡ በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።